አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢትዮጵያ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ውድ ቤተሰቦቼ ከአገርም ውስጥ ያላችሁ ሰላማችሁ ብዝት ይበል። ሀገራችንን ሰላም አላህ ያደርግልን። ከሀገር ውጭም ያላችሁ በያላችሁበት ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬና ትናንት ማለት ነው በሳዑዲ አረቢያ የሚናፈሰው አዲስ ወሬ ያለ ማለት ነው። እሱም እንግዲህ አንድ ሀበሻ የሳዑድ ዜጋ የሆነውን ሰው ገደለ የሚለው ነገር በጣም ከባድ ነው። እውነት ለመናገር ሰውን መግደል ተገቢ አይደለም። እኔም እቃወማለሁ ማለት ነው። እንግዲህ ውድ ሀገሬ ልጆች፣ እኔ እንጃ የሀገራችን ሰው እውነት ለመናገር በሰው ሀገርም ሰው ሲገድል አያፍርም። እንግዲህ ደግሞ ሀቅ ነው። እንደ ሀቅ ከሆነ ደግሞ ይሄ ወንድማችን ደግሞ ይሄ ሳዑዲ አረቢያ ዜጋ ደግሞ ምን እንዳደረገው አናቅም። ግን እኛ ሀበሾች ወሬ ማራገብ ብቻ ነው የምንችለው ማለት ነው። ወሬ ማራገብ ወሬ ከማራገብ ደግሞ ምንም የሚገኝ ነገር የለም። እኔ በጣም ነው ያዘንኩት። አሁን እንግዲህ ሲቀጥል አረቦች ሆድ እንጂ ጭንቅላት የላቸውም። አንድ ሰው ባጠፋ ሁሉንም ነው ታቋቸዋላችሁ። እውነት ለመናገር ታውቃላችሁ እንዴት እንደሚያደርጋቸው ማለት ነው። ያው እንግዲህ እኔ በጣም ነው ያዘንኩት ሰራሃ ማለት ነው። ራሱ ማለት ነው የኛ ሀበሻ ራሱ ልጁ እንኳን ባይያዝ ቢያመልጥ ራሱ እንዳመልጥ አላስደረጉትም። ፎቶውን መበተን ፎቶውን በምንድነው ምቀኝነት ገደል አይደለ? ይሄ ልጅ እንግዲህ ሰይጣንም አሳስቶት ሆነ ገደለ። ከገደለ በኋላ ደግሞ ወደ ሀገሩ ቢገባ ምን ችግር አለው? እዚህ ሀገር ላይ ታውቃላችሁ ህጉን፣ ተገደለ ግደል ነው፣ ከሰረክ መቆረጥ ነው። እና በጣም እኔ አዝኛለሁ እውነት ለመናገር የዘንድሮ ቀን ሰባራ ቀን ነው። የምንሰማው ሁላ ደስ የሚል ነገር አንሰማም። ለእኔ ጨለማ ነው። 2017 እና 2018 ምንም አላስደስተኝም። የተከፈቡበት ጊዜ ነው አውቃለሁ። ላኪን ግን እውነት ለመናገር በጣም ከባድ ነው። በጣም ከባድ ነው። ግን ምንም ማድረግ አይቻልም። እውነት ተያያዘ በጣም ከባድ ነው። ያው እንደሚገድል ነው እኔ የማውቀው ማለት ነው፣ እንደ ህጉ ተሆነ ማለት ነው። ያው ደግሞ እንግዲህ አላህ ነው የሚያውቀው፣ ውስጥ አዋቂው ጌታ እንዳላህ ብቻ ነው የሚያውቀውና እባካችሁ ወሬ አታራግቡ። የሜዳ አሁን እኔም ወሬ አራጋቢ ነኝ በነገራችን ላይ። አንቺስ ብትሉ እኔም ያው እንደዛው ነኝ። ግን እኔ ከሆነ በኋላ ነው። አሁን እኔ የመጀመሪያው ቀን አይደለም ይሄን ቪዲዮ የሰራሁት እና በጣም ያሳዝናል። እንደገና ደግሞ የኛ ልጆች ኢትዮጵያዊ እባካችሁ ስሜታችሁን ብትቆጣጠሩ በጣም ደስ ይላል። እኔ እንጃ ጨካኝ ምን እንዳጨከናቸው አላውቅም። በተለይ በዚህ በገጠር አካባቢ የሚሰሩት ማለት ነው። በገጠር አካባቢ የሚሰሩ ልጆች በጣም ጨካኝ ናቸው። ወንድሙ ይገለዋል ለብር ብሎ። ለምንድን ነው ግን እንደዚህ ጨካኝ የሆኑት? እኔ ለምን እንደው አላውቅም። በተለይ የራያ ልጆች ማለት ነው። በተለይ የራያ ልጆች በጣም ጨካኝ ናቸው። እኔ ራሱ አሁን ነው ጨካኝ መሆናቸውን ያወቁት እንጂ በፊት ኖርማል ሰው ሁሉም ሰው ነበረ። የሚገርማችሁ ነገር እኔ ኦሮሞም ኦሮሞ ነው፣ ትግሬም ትግሬ ነው፣ አማራም አማራ ነው እያልኩኝ ብዙ ጊዜ በቃ ማንኛውም ሰው ነው በሚለው ነበር የሚሄደው። አሁን ግን አልሄድም። ለምን? በቤቴ መጥቶ ስላየሁት እኔ ለራሴ ከነዚህ መካከል ተጎጂ ስለሆንኩበት ማለት ነው። እኔ የእህቴ ልጅ የሞተብኝ የራያ ልጆች ጓደኛ ካረገ ወደህ ነው። ገባችሁ? የራያ ልጆች ነበሩ ጓደኞቹ ማለት ነው። እና ያው በዛው ጠላዋቸው። ከዛ ወዲህ የምሰማው ነገር በጣም ከባድ ነው። እንደገና ደግሞ ስንት ሚስኪን አለ ከሀገሩ፣ ስንት ሚስኪን ድሃ ወደ ሳዑዲ የተሰደደ በባህር የገቡ ስንት ልጆች ይቃማ የሌላቸው ስንት ልጆች አሉ። አሁን እንግዲህ በዚህ በልጅ ምክንያት እንዳውም ትንሽ ስበብ አግኝተው በቃ መያዝ ነው፣ ተፍትሽ ነው። በቃ አበሻ እንደዛ ያደረገ ነው። እኛም እዳ ገባን። እንዴት በሶሻል ሚዲያ ላይ እንግዲህ ይራገባል። ለእኛ እንደዚህ በቲክቶክ እንደተራገበልን በእነሱ ደግሞ ዜና ላይ ይዘገባል። እንደዚህ ተገደለ በገዛ ሀገራችን በቃ ምናምን አላስ እንግዲህ ይሄን ሰሞን እነ መዳሙላ ወሬያቸው ይሄ ነው። አላህ ይስጥር።
ጥርሴማ ለሁሉም ይስቃል። ሆዴ እያረረ እኮ ነው ጥርሴ የሚስቀው። በነገራችን ላይ ጥርሴ የሚስቀው ሆዴ እያረረ ነው። ከምር ነው የምላችሁ። እና ሰው ባይገደል ደስ ይለኛል። ግን እሱም ደግሞ አሳርሮት ሊሆን ይችላል ብዬ አስባለሁኝ። ማንኛውም ሰው እንደው ሰውን እንዳይጥ ተነስቶ ከምድር ግድል አያደርግም፣ እውነት ለመናገር ማለት ነው። እዚህ ጋ ደግሞ የዚህ ሀገር ሰው በተለይ የዚህ ሀገር ስዑዶች ማለት ነው። እኔ ከምነግራችሁ እንግዲህ ብዙዎቻችሁ ታውቋቸዋላችሁ እና የሆነ ለእኛን በቃ እንደ ሰው አያስቡንም፣ እንደ ሰው አይቆጥሩንም። ራሱ ሴቶቹ ማለት ነው። እኔ ወንዶቹ እንኳን ራህማ አላቸው። ያው እንግዲህ ለወንዶቹ ደግሞ ከፍተውባቸው ከሆነ አላውቅም እንጂ እኔ እንጃ በጣም ከባድ ነው። እና እንግዲህ በዛ ምክንያት በስራ ምክንያት እንግዲህ ተጣልተው ሊሆን ይችላል። ብቻ በጣም ያሳዝናል። እውነት በጣም ከባድ ነው። እንግዲህ እንደው በጣም ከባድ ነው። ለቤተሰቦቹም ያለው ነገር በጣም የሚደብር ነገር ነው። እንደው በጣም የሚያሰቅቅ ነገር ነው። እኔ እንጃ እውነት ለመናገር ኢትዮጵያዊ ማለት በቃ አሁን እንደ ሀገራችን ሰው ሀገር መጥተው እኔ በፊት ሰው ይገዳደላል ሳኡዲ አረቢያ ላይ እንደዚህ በመሳሪያ አብይ የዛሬ ስንት አመት ነው? የዛሬ 4 አመት ምናምን የዛ የዋናው ተፍትሽ ጊዜ ማለት ነው። የዛን ጊዜ ምን ይደረግ በሰው ሀገር ላይ ወንድሙን ወንድሙ እየገደለው ተራራ ለተራራ በጥይት እየተታኮሱ ሲል እንዲህ ሰውዬ ከየት አምጥቶት ነው የሚዋሸው ብዬ ነበረ። ለኬ እውነቱን ነው፣ እውነት ነው። አሁን ሁሉንም ትደርስበት ሲያይ እኔ ለራሱ በጣም ነው የገረመኝ። በሰው ሀገር ላይ እንግዲህ መሳሪያ እየገዙ በሰው ሀገር ላይ የማይሰራ ስራ እዚህ ሀገር የማይፈቅድ ስራ እየሰሩ ምንድነው ይሄ አስካሪ ነገሮችን እየሰሩ በጣም ከባድ ነው። እና አስካሪ ነገሮችን እንደገና ደግሞ መጠጦችን እየሸጡ ማለት ነው። የኛዎቹ በጣም ከባድ ናቸው። በተለይ የራያ ልጆች ስራ አይሰሩም። እንደዚህ አይነት ስራ ነው የሚሰሩት። እውነት ለመናገር ለምን በቃ የሚሞቱትም እነሱ ናቸው። እንዳውም አሁን በቃ ታውቀዋል፣ አንደኛ ናቸው። እንደገና በዛ ላይ ደግሞ እየተነሱ ሰውን መግደል፣ ሰውን መዘግዘግ። ኧረ ተው እንኑርበት እኛስ ድሆቹ። እና በጣም ከባድ ነው። ልክ የኢትዮጵያው አልበቃቸው ብሎ የሰው ሀገር መጥተው ደግሞ ፍግም። በተለይ የሰው ሀገር ዜጋ እንኳን አይጠየፉም። እኔ እንጃ። አሁን ይህን ሰሞን እንግዲህ ኃይለኛ እንቅስቃሴ ነው የሚደረገው በየቦታው። በጣም ከባድ የሆነ ነገር ነው። እንግዲህ የመዳም ቅመሞች በዛ አጋጣሚ ራሳችሁን ጠብቁ። ስራም የሌላችሁ አላህ የደህናውን ስራ ይስጣችሁ። ስራም ያላችሁ ደግሞ እንግዲህ ያው መውጣትም ያስፈልጋል። እርግጠኛ ነኝ አረብ ቤት ተቀምጦ ደግሞ ይደብራል። እና ወታችሁ ዝንግ ብላችሁ ታታንኮሻኩሹ ወደ ዘለል ሳትሉ ዘለል ጡር ሳትሉ ወደ ስራችሁ መመለስ አለባችሁ ማለት ነው። እርግጠኛ ነኝ በጣም አዝማሚያው የከፋ ነው የሚሆነው። እንኳን እንደዛ አይደለም ይችን ትንሽ ወሬ አግኝተው አይደለም የዛ ሀገር ሰዎች ማሰብ ድፍን ነው። እንዴት መሰላችሁ? አሁን የተማረ ሰው በትምህርት ነው የሚያምነው። የሚተኛ ሰው እና ያልተማረ ሰው ደግሞ በልቶ ዝም ብሎ የሚጋደም ሰው በህል ነው የሚያምነው። ገባችሁ? በጣም ጭንቅላት የላቸውም እዚህ ሀገር። ህጋቸው ብቻ የሸሪአ ህግ ስለሆነ ደስ ይላል እንጂ ከዛ ውጭ ያለው ሙናፊቅ ነው። በተማረ አገር ሁሉም እኩል መብት አለው፣ ዲሞክራሲ መብት አለው። እዚህ ሀገር ላይ ግን ስላልተማሩ ምንም ነገር ይቃማ ኑሯችሁ እንኳን ይቃማ ቢኖራችሁ በሌላው በበለጸገው ሀገር እንደ ማንኛውም ሰው ሱቅ ከፍታችሁ ቤታችሁን ተከራይታችሁ ትሰራላችሁ። እዚህ ሀገር ላይ ግን ሱቅ ብከፍቱ በአረብ ስም ነው የምከፍቱት። አስባችሁታል? ድክመት ማለት ነው። በጣም ድክመት አለባችሁ። የአስተሳሰብ ዝቅጠትና ድክመት አለባችሁ። እና ያው እንግዲህ ራሳችሁን ጠብቁ እላለሁኝ። እውነት ለመናገር በጣም ከባድ ነው እንደዛ አይነት ነገር መፈጠሩም ያሳዝናል። እኛ ላይ ደግሞ ትንሽ ይከብዳል። ያለው ሰጣ ገባ በጣም ከባድ ነው። እና እንግዲህ ውድ ቤተሰቦቼ በያለንበት አላህዬ ከክፉ ነገር ይጠብቀን። ውድ ቤተሰቦቼ
ከባድ ነው። ስደት በጣም ከባድ ነው። በአሁኑ ሰዓት እጅ ባለበት ሰዓት ራሱ እንደዚህ አይነት ነገር መፈጠሩ በጣም ከባድ ነው። አገራችን ያለው ነገር ሳይበቃን ደግሞ በዚህ እንደዚህ አይነት ነገር እና ከባድ ነው። ያው ህገወጥም ስለሚበዛ በጣም ከባድ ነው። እዚህ ሀገር ላይ በባህር ይመጣሉ፣ ህገወጥ ነው የሚበዛ። አሁን ሌላ ቦታ ብትሄዱ፣ ዱባይ ብትሄዱ፣ ኳተር ብትሄዱ፣ ቤይሩት በቃ ህገወጥ ነገር የለም። ደስ የሚለው ነገር እና በቃ ያው ልቅም ያለ ነው። ደስ ይላል። መረተብ ነው። እዚህ ሀገር ግን በባህር ይመጣል። በቃ ሀሳብ የሌለው ጎረምሳ ገጠር ለገጠር ያውደመድማል። ተነስቶ አንዱን ይገላል። ሀላስ በሱ የተነሳ ስንት ሚስኪን ይያዛል። ላለ ፕሮግራም ስንት ልጅ አሳዳጊ ምናምን ከባድ ነው እና ራሳችሁን ጠብቁ። በዚህ አጋጣሚ ራሳችሁን መጠበቅ አለባችሁ። እንደገና ደግሞ እንደው ባካችሁ የኛ ልጆች ባካችሁ ወንድሞቻችሁን ምከሩ። እንደው ወንድሞቻችሁ እንደዛ አይነት ነገር ገጠር ላይ የሚሰሩ ምናምን መዝራዕ የሚሰሩ ምናምን ካሉ ምከሯቸው። ለምን በጣም ከባድ ነው። ጊዜው በጣም አስቀያሚ ነው። እውነት ለመናገር በጣም የሚደብር ጊዜ ነው። እኔ እንጃ ለምን እንደዚህ እንደሚሆን እኔ ራሱ ግራ ይገባኛል። አንዳንድ ጊዜ ግን ለምንድን ነው ብዬ ለራሴ በቃ በአንድ በቴ ያስባለሁ። እውነት ለመናገር ግን ምንም ማድረግ አንችልም። አላህ ሰላሙን ያምጣልን። አላህ ከግርድና ያውጣን እንጂ በጣም ከባድ ነው። ይኸውም ግርድናው ደግሞ እንደምታውቁት ጠፍቷል እኮ። ደሞዝ ቀንሱ በጠለብ ምክንያት ጠለቡ እየመጣ ተግማምቷል። በዛ ምክንያት ራሱ ደሞዛችሁን ቀንሱ እየተባለ ስራው ራሱ የለም። በዛ ላይ ደግሞ በስራ መጥፋቱ ላይ የተነሳ ሌላ በሽታ ደግሞ መጣ። ተያይዞ ደግሞ ዜሮ ነው አሁን ጭራሽ። እና እንግዲህ ውድ ቤተሰቦቼ አላህ ይጠብቀን። ራሳችሁን ጠብቁ። ቪዲዮውን ከወደዳችሁት ሼር፣ ላይክ አድርጉ። ማይ ላቭ ኢትዮጵያ